በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። የተከበራችሁ ኦርቶዶክሳውያን የተዋሕዶ ልጆች በመላው ዓለም የምትገኙ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሕማሙ ሰሙን ወይም ሰሙነ ሕማማት ተብሎ ለሚጠራበት ለሁለተኛዋ ቀን ለዕለተ ሰሉስ እንኳን አደረሳችሁ አደረሰን። እንግዲህ እንደጀመርነው ዛሬ ደግሞ የዕለተ ሰሉስ ወይም የማክሰኞ ቀን ስያሜ በዚህ በሰሙነ ሕማማት ውስጥ ምን እንደሚመስል ማየት ይገባናልና ዛሬ እሱን ነው የምናየው። ዕለተ ሰሉስን አባቶቻችን ሊቃውንት የጥያቄ ቀን ብለውታል። ሁለተኛ ደግሞ የትምህርት ቀን ብለው ሰይመውልናል። የጥያቄ ቀን የተባለበት ምክንያት ዕለተ ሰሉስ አምላካችን መድኃኒታችን ኢየሱስ ክርስቶስ ሹመትን ፈልጎ ስልጣንንም ፈልጎ ሳይሆን የእኛ ጌታ በቤተ መቅደስ ሰኞ ዕለት ባደረገው አንጽሖት ወይም ሰውነታችንን የማንጻት ትላንት እንደተማማር ነው። በዚህ ባደረገው የአንጽሖተ ቤተ መቅደስ ስራ በዚህች ዕለት ጸሐፍት ፈሪሳውያን ከስልጣኑ ስለ ስልጣኑ ስለሚያደርገው ስለሚያከናውነው ሰማያዊ ስልጣን በምን መንገድ እንደሚያደርገው በጸሐፍት ፈሪሳውያን የተጠየቀበት ዕለት ስለሆነ የጥያቄ ቀን ተብሏል። ይህም ጸሐፍት ፈሪሳውያን ያቀረቡለት ጥያቄ ምን መሰላችሁ? ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት ነው ያሉት። በማስተማር ተአምራት ማድረግ በማን ስልጣን ተሰጠህ? በማን ስልጣን ይህን ታደርጋለህ? ይህንንስ ስልጣን የሰጠህ ማን ነው የሚል ጥያቄ ነው። ጌታችን ደግሞ እንዲህ አላቸው፣ እኔም አንድ ነገር እጠይቃችኋለሁ፣ እናንተም የጠየቃችሁኝን ጥያቄ እንድመልስላችሁ እኔም የምጠይቃችሁን ስትነግሩኝ ነው አለና የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነሱም ተንኮለኞች ነበሩና ከሰማይ ነው ብንል ለምን አልተቀበላችሁትም ይለናል። ከሰው ነው ብንልም ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታልና እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባብለው ከወዴት እንደሆነ አናውቅም ብለው መለሱለት ይላል። እርሱም እኔም በማን ስልጣን እንደዚህ እንደማደርግ አልነግራችሁም አላቸው ነው የሚለው። በዚህ በቅዱስ ማቴዎስ ወንጌል በምዕራፍ 21 ቁጥር 23 እንዲሁም በቅዱስ ሉቃስ ወንጌል ምዕራፍ 20 ቁጥር 1 እናገኘዋለን ማለት ነው በዝርዝር ሐሳቡን። ወገኖቼ ከዚህ የምንረዳው ምንድን ነው? አሁን እኛ ዛሬ የተለያዩ በሃይማኖታችን ዙሪያ ያሉ ግን ያላመኑ ብዙ ጥያቄዎች ይጠይቁናል። ይህ ለምን አልሆነም ሲሉን እኛ ቶሎ ብለን መልስ ለመመለስ ሳይሆን ጥያቄውን በጥያቄው ነው መመለስ ያለብን። ለምሳሌ ጾም አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሞልናል፣ ለምን እንጾማለን ብለው ቢጠይቋችሁ እንደዛ ከሆነ ጌታችን በስጋው በልቷን፣ ስለዚህ እሱም በልቶልናል እና ምግብ ይቅርብን ለምን አንልም በሏቸው። ጥያቄን በጥያቄ መመለስ። ስለዚህ የኔና የናንተ ጌታ ግን ይህን ስልጣን በራሱ ስልጣን እንደሚያደርግ ይህን ሁሉ አንጽሖተ ቤተ መቅደሱንም የሚያደርገውን ተአምራትም ድውያን መፈወዙን ለምጻም ማንጻቱን ሁሉ በራሱ ስልጣን እንደሚያደርግ ሳያውቁ ቀርተው አይደለም። ተንኮለኞች ክፉዎች ስለሆኑ ነው። አምላካችን እግዚአብሔር ልቡናችንን የቀና ያድርግልን። ይሄ አንደኛው ነው። ሁለተኛው የትምህርት ቀን ይሏታል ይህችን ዕለተ ሰሉስን። ይህም ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠ ስያሜ እንደሆነ ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን
ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮ መክሮ በመመለስ እነዚህን ሳምንታት ይችን ዕለተ ሰሉስን እነዚህን መክሮ በመመለስ ያሳለፈበትና ያስተማረበት ቀን እንደሆነ ስለሚታሰብ የትምህርት ቀን ተብሏል። ከዚህም የምንረዳው እኛ በተለይ አባቶቻችን ካህናት ልጆቻችንን ከፍቅረ እግዚአብሔር ራቁትን እርስ በርስ በመጠላላት በዝሙት በተለያዩ ሱሶች በመጠመድ በፍቅረ ቢጽ በፍቅረ እግዚአብሔር በንስሐ ያልተመለሱትን መክሮ መመለስ እንደሚገባ የሚገልጽልን ነው ማለት ነው። ይህንንም በዚህ በቅዱስ ሉቃስ ወንጌል በምዕራፍ 20 ቁጥር 9 እንዲሁም በቅዱስ ማርቆስ ምዕራፍ 12 ላይ እናገኘዋለን ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ፍቅር፣ አንድነት፣ ሰላም ከሁላችን ጋር ይሁን። ያስተማረን የመከረን የሎላን አምላክ ቅዱስ እግዚአብሔር ስሙ የከበረ ይሁን። በድጋሜ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።